ይሻላል የዛሬ 10 አመትም ከዚህ አሁን ካለሽበት እድሜ በላይ አንቺ ወጣት ነሽ ማለት ነው ጤነኛ ነሽ ማለት ነው የምንም የጤናሽ አሳስብሽም ማለት ነው ሐኪም ቤት የምትሄጂው ሰው ለመጠየቅ ነው ማለት ነው ገባሽ ቋሚ የስኳር ሕክምና ቤት ደንበኛ አይደለሽም ማለት ነው ፌስታል ይያዝሽ በየሩ ሄደሽ ደም እየሰጠሽ መድኃኒት አይሰጥሽም ማለት ነው አሁን በደንብ ይታየሽ ነው አይደል ለምን ይሄን ማድረግ እንዳለብሽ ገብቶሻል ግፊት አይመጣም ስትሮክ ሲባል አንቺ ስጋት የለሽም እውነት ለመናገር ልብ ድካም ስጋት የለሽም ጧት ተነስተሽ እጅሽን ኬስ አድርገሽ ወቅት ታደርጊያለሽ ኢርፎንሽን አድርገሽ ጂም ቤት ማሽን ላይ ትሮጫለሽ ክብደት ታነሻለሽ በቃ አሁን እየገባሽ ነው yes ታርጌትሽ ምንድነው ክብደት መቀነስ ሳይሆን ከዚህ ከገዳይ ፋት ራስሽን ገላግለሽ ዳግም እንዳይመጣ አድርገሽ ህይወትሽን ወደ አዲስ ምዕራፍ ስለማድረግ ነው ዛሬ የበላሽው ስንት አቮካዶ ነው ፍለፊትሽ ላይ ያለው አንድ 4 ፍሬ አቮካዶ አራትን ምን ታረጊልኛለሽ መሰለሽ አራት ሲባዛ በ5 ስንት ይመስልሻል 20 ሁለት እንቁላል ከነስኳሉን የበላሽው እሷን ሁለት አስኳል 20 ላይ ደምሪ 30 ነው የሚሆነው አይደምሪ ነው ያልኩሽ 20 ቅድም ያልኩሽ 20 ብዬሻለሁ የቅድሙ ኦኬ 22 ልበለው ነው 22 እሺ 22 አስኳል ነው የበላሽው ኦኬ አንቺ የምታውቂው አስኳል እንቁላል ውስጥ ያለው ነው አይደል እሱ ለምንድን ነው ቀንሱ ያልኩት ኦሬዲ ወፍራም ከሆናችሁ አላማችሁ ያንን ፋት ማስወገድ እስከሆነ ድረስ ተጨማሪ ፋት ለምንድን ነው ወደዛ የምትልኩት ብየርን እንቁላል ቀንሱ ያልኩት አስኳል ገብቶሻል አሁን በደም አንድ አቮካዶ ወፍራም ትልቅ አቮካዶ አይደለም አቨሬጅ ሳይዝ ያለው አቮካዶ ከ5 አስኳል ጋር እኩል ነው ነው እየተማማርን እኮ ነው ገብቶሻል እንግዲህ 22 እንቁላል እኮ አይንሽ እያያት በማንም አይበላም እኮ አይደለ ምክንያቱም ያ ፋት የመጣው ከአስኳል ይሁን ከአቮካዶ ሰውነት አያውቅም ያንን ፋት ምን ያደርገዋል ልክ ቅድም ያልኩሽ 20 ኪሎ ፋት ላይ 20 ኪሎ ሲደመር 22 ግራም ዛሬ ይቀመጥለታል ማለት ነው እንግዲህ ይሄን ነው ያረክሽ ለአንድ መቀጤ እንበል 22 ግራም በየቀኑ ሲደመር በ365 አባጂ አንቺ ምን እንደሆነ አጣቂም በየቀኑ ጧጧት እየተነሳሽ ማሽን ላይ ትሮጫለሽ ንቅንቅ አይልም እንደም ይጨምራል ከፈለገ ንቅንቅ አይልም ምናልባት አንቺ ብትፈሪ በቀንጀራ ማቆምሽን ነው የምታዩ ዳቦ ማቆምሽን ነው የምታዩ ለስላሳ ጁስ አጣጪም ስኳር አትጠቀሚም ሩዝ ፓስታ መኮረኒ አባይም ምንድነው የኔ ጉድ ነው የምትዩና ይሄንን ጥንቃቄ ማድረግ even ሁለቱም አስኳል ላንቺ ነው ለመናገር አሁን አስፈላጊ አይደለም በሙሉ አስኳሉን አንሺ ስታበሲ መጠኑን የዘይቱን መጠን በስፕሬይ ተጠቀሚ because ዘይት ምግብ እንዳይዝ እንጂ ምግብ አይደለም ይሄን ሰሞኑን በድብት ላይ አጋሜ እያወራሁ ነው ሰምተሽ ከሆነ ዘይት ምግብ ሳይሆን መጥበሻ እንዳይዝ ነው በስፕሬይ ተጠቀሚ እንቁላል ዘሆል አስኳል አውጪ ፊሽ ስታበሲም እንደዛ ስጋውንም ስታበሲው እንደዛ ስጋው ጮማ አይደለም ሁሉ ጊዜ ያወራለሁ ዶሮ ከሆነ ከላይ ቆዳውን አንሺ አይብ አርጊ ግሪክ ወገርታ አርጊ ከአትክልት ጋር ቅጥቅጥ አርገሽ ጠቅበሽ ቢ ቀስያልሽ ኪሎሽ ወደ 60 ከመጣ በኋላ ነፃነትሽን አውጂ ፍራፍሬም መጨማመሩን እና ካሮት መጨማመሩን እና ድንች መጨማመሩን ቀስ ያልሽ ይደርሳል yes ደግሞ ምን አለ መሰል ስኳር አለ ስኳር በሽታ አለ አመጣኩ ስኳር በሽታ ነው ስኳር በሽታ አለኝ አንቺ ስኳር በሽታ እኮ ቅድም እኮ ነገርኩሽ 20 ኪሎ ፋት ነው ኦኬ በቃ ታርጌትሽን ስኳሩን እርሺና አሁን የነገርኩሽን ላይ ስታደርጊ
አውርቼሻለሁ እንዴት እንደምታበሲ እንዴት እንደምትበይ አውርተናል ከሰከንዶች በፊት ምግብሽን እሱ ላይ ፎከስ ስታደርጊ እሱ ላይ ኤክሰርሳይዝ ጨምሪ ያፋት ምን ይሆናል ያፋት ኦኬ ዝቅ ይላል አይደል ልክ እሱ ሲቀልጥ ስኳሩ ምን ይሆናል እየቀነሰ ይሄዳል ከፊት ለፊቴ ብርጭቆ አለ አሁን ማየው ብርጭቆና እንበልና ይሄ ብርጭቆ እስከ አናቱ ድረስ በሞራ የተጠቀጠቀ ነው እንበል ከላይ ያቺ ክፍተቷ ቦታ ላይ ውሃ እየተንሳፈፈ ነው እንበል ውሃ እየተንሳፈፈ ነው ያንን ሞራ ዝቅ ስታደርጊ ውሃ ወዴት ነው ምንድነው የሚሆነው ዝቅ እያለ ነው የሚሄደው እየጎደለ አየዋለሁ እኮ ስታስተምርበትም አየዋለሁ ሁሌ እኮ እንደገባሁ ነው እኔ ላይቭ ላይ ጎበዝ ግን ምንድነው አሁን ያወራሁትን እኮ ደጋግሜ አውርቻለሁ ግን ካንቺ ጋር ሳወራ በደንብ ግልጽ ይሆንልሻል እኛ ተፈጥሮ እንደዚህ ነው ገብቶሻል ካንቺ ጋር ሳወራ በስሜት ነው ማወራው በትክክል ነው ማስረዳሽ ላንቺ ነው ያወራው ያለው አሁን በደንብ ይገባሻል አዎ ሰምተሻል ከዚህም በፊት መድኃኒት ወስዳለሁ የሚዋጥ ነው ተዚው የሚዋጥ ነው የሚወስደው ሚትፎርሚን ጠዋት 500 ማታ 500 ወስዳለሁ የፕሬሸር ደግሞ 10 ሚሊ ግራም ወስድ ነበርና አሁን ደግሞ ይሄን አመጋገብ ከቀየርኩ በኋላ 5 አረኩት ቀንሺ ደና ነው 120 በ7 አንዳንዴ 110 በ7 ምናምን ይሆናል ስኳሪ ደግሞ ደና ሳይሆን እኮ ኖርማል ነው ስኳሪ ደግሞ 120 ነው እንደገና ደግሞ የዋንሲ ማሰርቼ ነበር ሙሉ ቼክአፕ አድርጌ ራሴንም ይሄን ከጀመርኩ በኋላ አንድ ወር ያክል ከተጠቀምኩ በኋላ የዋንሲ ምናምን ማሰርቼ የዋንሲ 5.2 ነው ኮሌስትሮል ደግሞ 4 አይነት አሰርቼ ነበር ኮሌስትሮል ምንም የለሽም አለኝ መድኃኒት አቆም ያለኝ አቆምኩኝ አመጋገብሽን ደግሞ በዚሁ ቀጥ ያለኝ እንጀራ ነገር ነክቼ አላውቅም አንድ ሄሞግሎቢን A1C 5 የሆነ ሰው ሜትፎርሚን ይወስዳል እንዴ ነው በደንብ ስለስኳር እየገባሽ ነው ብዬ ስለማስብ ነው ይሄንን እኮ የምጠይቅሽ ሄሞግሎቢን A1C 6.5 እና ከዚያ በላይ ከሆነ የስኳር በሽታ ነው 5.7 እና 6 እስከ 6.4 ድረስ ቦርደር ላይን ነው 5.7 በታች በሙሉ ኖርማል ነው እንደው አንድ ኖርማል ስኳር ያለው ሰው ምን ሊያደርግለት ነው ሜትፎርሚን እየዋጣ ያለው ያስቀኛል እኮ ስለሚያስቀኝ ነው ገባሽ ምክንያቱም መንገዱን ስላላወቅሽ ነው እንዴት እንደምታቆሚ ቢሮም ጆይን አርጊና ጋይድ እናረጋግሻለን ኢቭን የግፊቱም ኖርማል ግፊት ነው እኮ ያለሽ የኮሌስትሮሉን ያስቆመሽ መድኃኒት ግራ ስለገባው እንጂ ለምን ነው ያላስቆመሽ የስኳሩን ማስቆም ነበረበት ቢኮዝ ኖርማል ነው ስኳርሽ 5 እኮ ማለት እኔ አሁን ያውኑ ማለት ነው ያለውበት ነው ስታወራ ሰማሃለሁ ግፊት ስንት ነበር በፊት ግፊቴ 140 በ90 ይሆን ነበር መድኃኒት ይወሰርሽ መድኃኒት ሳልወስድ አጋጣሚ መድኃኒቱ እንዴት ሆኖ መሰለህ ያስጀመረኝ በጣም አመመኝና እንገታዊ ህመም በጣም አመመኝና የሆነ ኩላሊቴ አመመኝ በቃ ኩላሊቴ ማለት ነው ያቺ ኩላሊት ባመመኝ ሰዓት ትንሽ ራሴን ሳትኩ መሰለኝ ቤት ታምሜ በዛ ሰዓት ደግሞ ቶሎ ብለው ሆስፒታል ወሰዱኝ ሆስፒታል ሲወስዱኝ ያ የኩላሊት ዶክተር አለና ያን ዶክተር በ5 ሚሊ ያስጀመረኝ የደሙን እኔ አላውቀውም በዛ ሰዓት ኮሌስትሮልም እንዳለኝ አላውቅም ነበር በዛ ሰዓት ነው የኮሌስትሮልም ያስጀመረኝ እንጂ የደሙ ወክ አረግ ነበር ወክ በጣም ሚገርምህ ነገር ማለት ነው አመጋገቤ ራሱ በጣም ጥንቁቅ ነበር ስኳር ከመታመሚ በፊት ራሱ ማለት ነው ወልጄ ሁሉ አራስ ቤት አልተኛውም 15 ቀን ከሆነኝ በኋላ መንታ ነበር የወለድኩት አጋጣሚ በዛች ኪዝ በጣም ታመምኩኝ ከዶክተሮች ስተት የግል ነው የወለድኩት ከዶክተሮች ስተት ደግሞ የደም መፍሰስ ገጠመኝ እንግዲህ ልጅም ማስቀሩብኝ በጣም ብዙ ነገር አየሁና በቃ አልተኛሁም እኔም በቃ የእግር መንገድ ሄዳለሁ ልጆቼን ይዤ የእግር መንገድ ጓዛለሁ ወልጄ ሁሉ አልተኛም በቃ እና መድኃኒት ሳልወስድ ብዙ ታገልኩት አጋጣሚ በዚህ አጋጣሚ በጣም ታመምኩኝና መድኃኒት አስጀመረኝ አልহামዱሊላህ ያቺም ኩላሊት በጣም ደና ሆነች አሁን ኖርማል በሚባል ሁኔታ ላይ ነው ያለሁት ስብ የጉበት ስብ ሁሉ ታይቻለሁ በቃ ያንተን ሐሳብ ከሰማው በኋላ ራሴን ትሪት ማድረግ ጀምሬ ከዛም በፊት አመጋገቤ ጣፋጭ የለም ቅባት የለም ሻይ ነገር አልጠጣም ምክንያቱም አባቴ ላይ ስላለ
በጣም ጥንቁቅ ሆኜ ነበር እንትን ምለው አጋጣሚ ስኳሩ መጣ ከመጣም በኋላ የፈጣሪ ትእዛዝ ነው ብዬም ተቀበልኩትና በቃ መታገል ጀመርኩት ጣፋጭ ነገሮች ጭራሽ አነካም ቅባት ተጠነቀቃለሁ ስታወራ ሰምቼሃለሁ በጣም ቢገርመው ያንተንና የኔን ህይወት አመሳሰልኩት እና እንዳንተ ምንም ወፍራም ነበርኩኝ መጀመሪያ ኪሎዬ ወደ 94 ነበር መጀመሪያ በጣም ወፍራም ነበርኩ ያንተንም ፎቶም አይቼዋለሁ ከዛ በኋላ ያቺን ክብደት ለመቀነስ በጣም ትግል እያረኩ ነበር ስኳሩ መጣ yes እና አሁን በዚህ ነው ያለሁት ክብደቱን እየታገልኩ ወደ 75 አወረድኩት ስኳሩንም ያወክ እያረኩ ነው የሚገርም በመፈልገው በማልፈልገው ምክንያት ፀሐይ ነው ብርድ ነው የለም ወጣለሁ ዝም ብዬ ሱቅ መግዛት ያለብኝ ነገር ካለ ሰው ከመላክ ራሴ ወጥቼ መንገድ መሄድ ባለብኝ መንገድ ተዋውና አርዝሜ ገባለሁ ቤቴን yes በዚህ ሁኔታ ነው ያለሁት እልሃለሁ ሶ አሁን ሐሳቦቻችንን በሙሉ ሰብሰብ ላድርግልሽ ቅድም ያልኩሽን የብርጭቆ አናሎጂ ላምጣልሽና ስንት ኪሎ ነበርሽ በፊት 94 ኪሎ ነበርኩኝ አሁን ስንት ነሽ 75 15 ኪሎ ትርፍ ያለሽ አይደል ቅድም ያልኩሽ ሶ 15 ከነበርሽ እንግዲህ ወደ 34 ኪሎ ነበርሽ ማን ነው በትርፍ መጀመሪያ ላይ አስቢ እንግዲህ 94 እያለሽ እስከ 60 ለመምጣት 34 ኪሎ ትርፍ ፋት ነበርሽ ያ 34 ኪሎ ምንድነው ፋት ነው ሞራ ነው ቅድም ብለሽ አውርተናል ጮማ ነው ብርጭቆ ውስጥ መጀመሪያ የነበረው ስንት ኪሎ ግራም ሞራ ነበር ማለት ነው 34 ኪሎ ግራም ሞራ ነው የነበረው ኦኬ ኦልሞስት ሙሉ ነበር ማለት ነው ብርጭቆ አለሽ እየሰማሽ አለው እንግዲህ እሱ ሙሉ በመሆኑ ነው ሞልቶ ይፈስ የነበረው ሞልቶ ይፈሱ የነበሩት እነማን ናቸው እነ ኮሌስትሮል ያሉሽም ያ ድፍንና ሙሉ በመሆኑ ነው ግፊቱም መንስኤው ያው ነው ስኳሩም በደንብ ብዙ ጊዜ ሰምተሻል ያው ነው አሁን ከ34 ኪሎ ሞራውን አቅልጠሽ ስንት ተረፈሽ 15 ኪሎ ፋት አለ ገባሽ አይደለ ይሄንን በማወግደልሽ ነው እንግዲህ ስኳርሽ ምን ኖርማል ነው መድኃኒት መውሰድ ከዚህ በኋላ ይጠበቅብሻል ብዬ አላስብም ግፊቱም ኖርማል ነው መድኃኒት መውሰድ ይጠበቅብሻል ብዬ አላስብም ኮሌስትሮሉን ይሄው ሐኪሙ ማስቆሙሻል አስቀድሞ ይሁን በማወግደልሽ ብቻ ገብቶሻል ምን እንዴት እንደተጠቀመሽ አንቺ ፋይት እንዴት እንደተጠቀመሽ አየሽ አይደለ እያጎደልሽ 50% በላይ ከሄድሽ በኋላ ነው ዛሬ የተገናኘ ነው የቀረችዋን 15 ኪሎ ማስኬድ ገብቶሻል ቀሪ ዘመንሽን ንጹህ ሆነሽ ፐርፌክት ሆነሽ ወደፊት እንድትቀጥይ ያስደርግሻል አሁን በደንብ ገባሽ አይደለ ታርጌትሽ ምን ነው ፋቱ ያልኩሽ ለዚህ ነው ኮሌስትሮል በቃ እሱ ነው ታርጌቱ ይደክምሽ ነበር በፊት ኤነርጂ ነበርሽም በቃ ፋቱ ነው ችግሩ ዲፕሬሽን ኢሹ ነበርሽ ምንም ጥያቄ የለውም ዲፕሬስድ እንሆናለን ስንወፍር ታታያን ነውንም አክቲቭ አንሆንም ሁሌ ክፉ ነገር ነው የምናስበው መሰየው አሁን እየጎደለ ያለው ፋት ነው እሱን ስታሳድጂ ሁሉ ነገር ወዴት እንደገባ እንኳን አጣቂም ይሄው ሄዷል እኮ ከንቺ በላይ እኮ ኤቪደንስ የለም እየሄደ እንደመሆኑ ክብደት አንሺ ጡንቻሽ ላስሪ ወክ 10 ሺህ እርምጃ የተለካ መሆን አለበት ገባሽ በየጊዜው መንቀሳቀስ ስትሮ ሆኖ ሳለ የተለካ የተቆጠረ ነው መሆን ያለበትና 10 ሺህ እርምጃ በየቀኑ ነው ከዛ ውጪ በየ48 ሰዓቱ ጂም ቤት ስትገቢ አሰልጣኞች በጣም ጎበዝ አሉ እነሱ ካርዲዮ ያሰሩሻል ማሽን ላይ መሮጥ ጡንቻሽን መገንባት ያስተምሩሻል yes በደንብ ገብቶሻል ጥያቄ ካለ ሌላ ሰው ቻንስ ሰጣለሁ ፐርሰናሊ መተሽ ፎሎ አፕ መስፈልጊ ከሆነ ነገም አለን እንግዲህ ኦፊሶቻችንን ታቂያቸዋለሽ ሁለቱንም አክቲቭ ነው ጧት ላይ ቶቶት አለው ማታ ላይ ቦሌ ዲኤች ገዳ ላይ አለው ነገ ሙሉ ቀን በማንኛውም ጊዜ መምጣትና ጆይን ማድረግ ይቻላል መልካም ቀን እሺ አመሰግናለሁ yes ሌላ ሰው አሜን አመሰግናለሁ አንሚት አድርግ አንድ ሰው ሰላም ዶክተር ጁሚ yes እንዴት ነሽ እሰማለሁ yes በደንብ ይሰማል እሺ እድሜ 50 ነው አሁን ወደ 51 እየሄድኩ ነው የሚቀጥለው ወር 51 ይገባለሁ የኔ ችግር የጀመረው እንግዲህ ከድሮ ጀምሮ ነው PCOS እንዳለኝ አላውቅም ነበር ሆስፒታል ሲሄድ
የወሊድ መቆጣጠሪያ ነበር የሚሰጡኝ ፔሬዴ ስለማይመጣ በትክክል እና ስታገቢ ትድኛለሽ ነበር የሚሉኝ እና ፊቴ ላይ ሁሉ በጣም ብዙ ሲል ነበር። አንገቴ ጥቁር ነው፣ ብብቴ ጥቁር ነው እና ሁሉ ሳይን ይታይ ነበር፣ ግን በሰዓቱ ማንም ያውቀው አልቻለም። ከዛ ከሀገር ስወጣ ያው ይሄ ችግር ስላለ ወደ ሆስፒታል ሲሄድ ፒሲኦኤስ ችግር እንዳለብኝ እና የኦፕራሲዮን ማድረግ እንዳለባቸው ነገሩኝ። ያ እንትን አለ እሱ መድኃኒት ጀመርኩኝ፣ የሆርሞን ትሪትመንት እና ሜትሞርፊን ይሰጡኝ ጀመር። የሆርሞን ትሪትመንቴ ፕሬዲዝሎን ነበር የሚወስደው 3 አመት ወስጄዋለሁ እና በጣም ፊቴ ተነፋፋ፣ በጣም ተለኩኝ። ምክንያቱም ሞተር ሪቴን ያደርጋል መሰለኝ መድኃኒት። ከዛ በኋላም እንደገና መውለድ አልቻልኩም። ልክ 40 አመቴ ሲሆን የእግዚአብሔር ስጦታ ልጅ ሰጠኝ እግዚአብሔር። እሰይ እንኳን ደስ አለሽ። አሜን። ከዛ ተስተካከለ፣ ፔሬዴ ተስተካከለ። ከዛ ደግሞ ምን ችግር መጣብኝ? ታይሮይድ ላይ የሆነ ሁለት ኖድልስ አገኙ። ባዮፕሲ መወሰድ አለበት ብለው ሲሰሩ የካንሰር ሴል እና ያሳያቸው። ስለዚህ አወጡት፣ ታይሮይድን በሙሉ አወጡት። ከዛ በኋላ ደግሞ እሱን እንትን ስል ስኳር በሽታ ያው እንዳለብኝ ነው። ስኳር በሽታ መድኃኒት ሰጡኛል። ከዛ ቆየና ደግሞ እንደገና ኮንጀስቲቭ ሃርት ፌሊየር ተብዬ ሆስፒታል ገባሁ። ከዛ ሰውነቴ ያው በጣም ብዙ ሪቴን ያደርግ ነበር፣ መሄድም አልችልም። ብዙ ትግል ነበረብኝ፣ ግን እግዚአብሔር አተረፈኝና ትሪትመንት ላይ ያደረጉኝ። አሁን የልብ ስትሮክም ስትሮንገር እየሆነ መጥቷል። መስል አነሳለሁ፣ ኪሎዬ ሊቀንስ አልቻለም። ግን አሁን እናንተ መከታተል ከጀመርኩ 1 ወር ይሆነኛል መሰለኝ። ራሴ ምግቤን ቀየርኩት። ግን ጾም ስለነበረ የምበላቸው ነገሮች በጣም ብዙ ቢንስ ምናምን ነበሩ መሰለኝ። አሁን ደግሞ ምን ሆንኩኝ? እንትን ዩሪክ አሲድ በጣም ሃይ ሆነና እግሬንና እጄን ያመኛል። እና እንዴት ነው ማስተካከል የምችለው? ቁመቴ 1.55 ነው፣ ክብደቴ 90 ነው በፊት። አሁን ቀንሻለሁ እርግጠኛ፣ ግን አልለካሁትም። ባለበት እንያዝ። አሁን ስንት ነው? 90። አዎ በዛው እንያዝ። ስንት ኪሎ መሆን ያለብሽ ይመስልሻል? 55 አይደል? 50። ኦኬ። እንግዲህ 50 መሆን የሚገባት ልጅ ኦልሞስት ስንት ኪሎ ትርፍ አላት? 40። ፒሲኦኤስ ያሉሽም ጊዜ ኖርማል ኪሎሽ 50 ነበር እርግጠኛ ነኝ። ነው በጣም ወፍራም ነበርኩ። እንግዲህ አሁን የምናወራውን ነገር የዛኔ አርገን ቢሆን ኖሮ እንግዲህ ምክንያቱም ኖሮ ብለን እናውራ፣ ሰዎችም ይማሩበታል። አንድ ወዲያው ያችን ታርጌታችን ምን ይሆን ነበር? ያችን ትርፍ 40 ኪሎ ፋት ስለማቅለጥ ነበር የምናወራው። አዎ ምክንያቱም እሱን ስናቀልጥ ፔሪየድ ይስተካከላል፣ ልጅ በልጆች ትሆኝም ነበር ማለት ነው። ያጂን በጣም ጠቃሚ ነው። 2 የታይሮይድ ኢሹም ቬሪ አንላይክሊ ነው። ቢኮዝ የታይሮይድ ሴሎችም ኮምፕሊትሊ ሚቶኮንድሪያቸው ዲስፈንክሽናል በመሆኑ ለብዙ ነገር ይጋለጣሉ። ሃይፖ ሊሆን ይችላል፣ ሃይፐር ሊሆን ይችላል፣ ሌላም ነገር ሃይፖ ነው። ያ እሱን ነው የምልሽ። ያ ዲስፈንክሽናል ነው በቃ እንግዲህ ምክንያቱም ከውስጥ ነው የምንታመመው። ሚቶኮንድሪያል ዲስፈንክሽን ነው ዲቨሎፕ የምናደርገው። ዋናው ኢነርጂ የሚሰጠን አካል ነው የሚደክመው። ስለዚህ የሁሉም ከደከመ የሁሉም ሴል ነው የሚደክመው። የብሬን ሴሎች ሚቶኮንድሪያል ዲስፈንክሽን ሲሆኑ ምልክቱ ሌላ ነው። የታይሮይድ ደግሞ ዲስፈንክሽን ሲሆኑ ምልክቱ ሌላ ነው። የልብ ሴሎች ደግሞ ዲስፈንክሽን ሲሆኑ ምልክቱ ሌላ ነው። ሶ ከታይሮይድ ኢሹም ራስሽን መታደግ ትችይ ነበር። ከስኳር ኢሹም ራስሽን መታደግ ትችይ ነበር። አሁን ካንቺ ጋር በፊት ከነበረችው ጋር ሳውራ ሰምተሻል። አንድ ነው ኢሹአችሁ። የሚገርምሽ ነገር ቢኮዝ ታርጌታችን እንዴት አድርገን ያንን ፋት
አቅልጠን አንቺን 50 ኪሎ እናደርጋለን ብለን አስበን ሰርተን ቢሆን ኖሮ አሁን በመናወራው መንገድ ዲያቤቲክ ባልሆንሽ ነበር። ይሄን ሁሉ መድኃኒት እየወሰድሽ ባልቀጠልሽ ነበር። ከሱም አልፈሽ ኦኬ ሲኤችኤፍ ኮንጀስቲቭ አታክ ሃርት ፌለር ዲቨሎፕ ባላረግሽ ነበር። ያለ እድሜሽ ባላረጀሽ ባልገረጀፍሽ ነበር። ፔን ያልሽው ይኖራል፣ ዩሪክ አሲድ ያልሽው ነገር ባልመጣ ነበር። ኦኬ ስንወፍር ብዙ ነገራችን ሙዳችን ትክክል አይሆንም፣ እንቅልፋችን ትክክል አይሆንም፣ ዲፕሬስድ እንሆናለን። ለዚህ ሁሉ ስቃይ ባልተዳረክሽ ነበር። አገባሽ አይደል? ቢኮዝ ይሄንን ቁልፍ ነገር እንድትጨብጪ ብዬ ነው። ገብቶሻል? ከመጀመሪያ ዚስ ዌይ አንደርስታንዲንግ አልነበረም። ሶ ፒሲኦስ ያሉሽ ፒልስ ላይ ያን ምግብ እየበላሽ ያ ሁሉ 40 ኪሎ ፋት ውስጥሽ ቁጭ ብሎ ዘሴ ምግብ እየበላሽ ምንድን ነበር ውሰጂ የምትባዩ? ሆርሞን ምናምን ውሰጂ፣ ሜትፎርሚን ውሰጂ ምናምን ውሰጂ። ገባሽ? የዛን ጊዜ እኮ ነው የዛን ጊዜ እሷ ላይ ፎከስ አድርገን ቢሆን ኖሮ ህይወትሽ ዛሬ እንደምታዩ ሳይሆን ኮምፕሊትሊ ሌላ ህይወት ውስጥ ነው ትኖሪ የነበረው። ሶ አሁን የረፈደ ነገር አለ? የለም፣ ምንም የረፈደ ነገር የለም። ቢኮዝ ቀሪ ዘመንሽን ፐርፌክት የሆነ ሄልዝ ላይ ራስሽን አድርገሽ እንድትኖሪ ስለማድረግ ነውና የምናወራው። ዛሬ ምን በላሽ? ዛሬ ጠዋት 5 እንቁላል፣ 2 ሙሉ፣ 3 ባዶ። እሺ ሌላ ምንም አልበላሁም። በምን በላሹ? ባዶ የተቀቀለ እንቁላል ባዶ ነው የበላሁት። በማንኪያ ነው የበላሹ? አዎ በማንኪያ። ጉድ። ሌላ ቬጂቴብልም የጨመርሽው ነገር የለም? ኖ ምንም ነገር አልጨመርኩም። ወደ ትላንት ልውሰድሻ የትላንትናው ምግብሽን እኔ። እሺ ይቻላል። የዛሬው አስኳል አያስፈልግም። የዛሬው አስኳሏንም ድጋሚ አታርጊ ቢኮዝ ገና ነሽ አንቺ። ሁለት አስኳል ማለት 12 ግራም ፋት ነው፣ ከፍተኛ ነው። ገብቶሻል? ስላንቺ ነው የማወራው። ገና ከብዙ ኪሎ ጋር በ50 ዓመት ለምትታገል ልጅ ይሄ ሂውጅ ነው። ስለዚህ ዘሆል እሱን ኮምፕሊትሊ አውጪ። ላጠግብሽ ይችላል። ከጎን ግሪክ ዮገርት ማድረግ፣ ከጎን ነጭ አይብ ማድረግ፣ ከፈለግሽ ቀይ ስጋ ማድረግ፣ እንደዛ ቀይ ስጋ ከዩሪክ አሲድ ጋር እርሺ፣ ፕሊዝ እርሺ፣ ውጪ ከዛ ቢኮዝ አልኩሽ በቃ ከውስጥ ዳሜጅ ያደረገሽ ነገር ነው ዩሪክ አሲድሽን ከፍ ያደረገው እንጂ። ገብቶሻል? ከውስጥ ዳሜጅ ያደረገሽ ነገር ኢንሱሊን ሬዚስታንት ነሽ። ከፍተኛ ኢንሱሊን ሆርሞን እያመረትሽ ነው። ኢንሱሊን ዋና ስራው ያንን ትርፍ 40 ኪሎ ፋት ግድብ አድርጎ እዛ ጋር መጠበቅ ነው። ብዙ ኢንሱሊን እያመረትሽ ነው ማለት ነው። ያ ብዙ ኢንሱሊን ሆርሞን ነው። 5.6 እስከ 8 ነኝ አሁን በዚህ አንድ ወር። ምን ፋስቲንግ ኢንሱሊን ነው? ፋስቲንግ እንትን ስለካ ኢቭን ማታ ከመተኛቴ በፊት ስለካ። አልገባሽም? እያወራሁ ያለው ስለ ፋስቲንግ ስኳር አይደለም፣ ፋስቲንግ ኢንሱሊን ነው። ስለሌላ ነገር ነው እያወራሁ ያለሁት። ገብቶሻል? ፋስቲንግ ኢንሱሊን አንቺ አሁን ስኳር መስሎሽ ነው 5 ምናምን የምትይኝ። አንቺ መለካታችም ፋስቲንግ ኢንሱሊን ልክ ስለ ዩሪክ አሲድ ስትጠይቂኝ ወደዚህ ያመጣሽኝ። ፋስቲንግ ኢንሱሊን ማለት ፋት ስላለሽ ያንን ፋት እዚያ ጋር ግትር አድርጎ የሚያቆይ ሆርሞን ነው። ያ ሆርሞን ሰውነትሽ በሽንት ዩሪክ አሲድ እንዳይወጣ ነው የሚከለክለው። ገብቶሻል? እንጂ አንቺ ከማን የተለየ ቀይ ስጋ በልተሽ ነው ዩሪክ አሲድሽ ከፍ ያለው? ከሱ ጋር የተያያዘ አይደለም። ኩላሊትሽ እየለቀቀ አይደለም። አገብታሽ? አሁን ያልኩሽ ፋስቲንግ የኢንሱሊን ሃይ ኢንሱሊን ሆርሞን ዩሪክ አሲድሽ በሽንት ሄሎ ዶክተር ተቋርጧል። አለሽ አለው እኔ ተቋርጦ ነበር አለሽ። ሶ የትላንትናው ምግብሽን እንይልሽ። ትላንትና ቁርስ አልበላሁም። ወደ 6 ሰዓት ነው የበላሁት። አትክልት፣ ሰላጣ፣
እና ከጎኑ ትንሽ ዶሮ በግራም አላቀውም ግን ትንሽ ዶሮ ነው አንድ ብረስት ይሆናል ብዬ አስባለሁ እሱም የበላሁት